አሁን it's clean I think YouTube እንዲህ ኳሊቲው ጠራ ብሎ መጥቻ አላውቅም። ምን መሰላችሁ? እንዴት ነው ኳሊቲው? ጸዴ ነው። እዚህ ጋር ከንፈራችን ተሰንጥቆ አያችሁት? እዚህ ጋር ትቦ ሰርቷል። እዛ ነው እንጂ ቫዝሊን አንጠቀምም። እንደዚህ ትኩስ ፓስታ የበላ ሰው መስለን ቪዲዮአችንን እንጀምራለን ማለት ነው። እሺ ማይኳ እዚህ ጋር ስለሆነች ነው እንዲደገፍ ያልኩት እንጂ ኮርቼ ምናምን አይደለም። ስለማን ላወራ መሰላችሁ ዛሬ የመጣሁት? today we will gonna talk about እንትና ዩቲናስ እና አዶናይ that's not my point ግን አንዱ ካሜራውን ሳበራው እና የሆነ ብሎ እያደረገ ያለው የሆነ ሰውን እያጨቃጨቀ ያለው ነገር ምንድን ነው ብዬ ሳስብ እገድልሃለሁ ሰይፉ ፋንታሁን እመቤቴን እገድልሃለሁ መጥቼ አዶናይ ካልወሰዳት እገድልሃለሁ መጥቼ አድርስለት ለሰይፉ ፋንታሁን ሌላ ሰው ከወሰዳት እገድልሃለሁ ሰይፉ አረገኝና ስለሱ እስቲ የኔ ፐርስፔክቲቭ ልንገራችሁ፣ የኔ አመለካከት። ከማን እንጀምር ከተባለ አክተር መጨረሻ ላይ ነው የሚመጣው። you know that right? አንድ ሁለት ሶስት ህንድ ፊልም ላይ አማርኛ ፊልም ላይ የሚያየ ነው። የአፍ ይጣመማል እና ድሮ ክላስ ውስጥ አስተማሪው አፍን አታጣም ብሎ ይመታኝ እስካሁን ትዝ እያለኝ ነው። ለምን እንደሆነ አላውቅም። እሺ አክተር መጀመሪያ ስለ አዶናይ ነው እንደዛ ከሆነ አክተር መጀመሪያ የሚመጣው ቤዚካሊ እንደ ሀሳብ ማለት ነው። እንደ ሀገር እኔ እውነት ለመናገር አምናዛ የሆነ ደደብ አይደለሁም። 50 ብር ከፍዬ ቮት ማድረገው የሆነ ሊንክ ከፍቼ 50 ብር ሊንክ ከፍዬ እንዲህ ማድረግ ያን ያህል ድድብና የለኝም ለመናገር። ግን ከተነሳ አልቀረ ካወራችሁት አልቀረ ላውራው በሚለው ስንመጣ ለኔ ከአዶናይ ጀመር። አዶናይ ከበፊቱ ከሆነ በጣም ይሄ ምናምን የሆነ ጊዜ ብሎ ያደረገበትን ሰዓትን ጀምር። መጀመሪያ የኔ ቆንጆ የኔ ምናምን እያለ ሴቶችን ሞቲቬት አረገ ምናምን ካናዳ። ከዛ የሆነ ሰዓት መላ ሸጠረው ተነፋችና ጥጓን ከያዘ በኋላ በቃ አካውንቴ ውስጥ የሆነ ብር ነው ያለው ደገፍ አድርጉኝ አለ። ምንም ኖርማል ያን ያህል ከሰው ነው እርዳታ የሚጠይቀው። ኖርማል ጠየቀ፣ ብር አገኘ። ከዛ የሚደብረው ብር አግኝቶ የሆነ ፖድካስት ላይ ቀርቦ ብር ጠይቀ ነበር ምናምን ሲሉት ምን ቢል ጥሩ ነው? ናና እኔ ብር ስጡኝ ብዬ ቀጥታ አልጠየቅኩም። የጠየቅኩት እኔ ያልኩት ቸግሮኛል፣ የሚረዳኝ ሰው ፈልጋለሁ ነው ያልኩት አለ። ሊሆን ይችላል፣ ምናልባት አልተግባባንም ይሆናል ነው እንደዛ ብዬ እኔም ስላልሰማሁም እንለፈው አለፈን። እና ኢትዮጵያ መጣየ ነው። ኢትዮጵያ ሲመጣ በጣም በቃ ጀለስ የሆነ እንደ ነብይ ይበሉት የሆነ ነገር ታይቶት ነው የመጣው። ልክ ገባ እግሩ መሬት ረገጠች። ኢትዮጵያዊ መሆኑን ያሳየው በጣም ነው ብሎ ያደረገው። እንዴ በአንድ ኖርማል ቪዲዮ 200,000 ላይክ ቪው አይደለም ያልኩት ላይክ። እና እያየሁት ነበር ቪዲዮቹን፣ አካውንቱን አሳያችኋለሁ ከፈለጋችሁ። ሚኒመሙ ከቪው ከ10% በላይ ላይክ አሉ። እንዴት መሰላችሁ? 100,000 ቪው ካለው ልጁ 10,000 ላይክ ይኖረዋል ማለት ነው ቪዲዮ ሚኒመሙ ነው እሱ። እና አውዝ ላይክ እንዲህ ይቻላል እንዴ ነው ያልኩት። ወይ ስለ በጣም ብዙ ነው 10,000 ላይክ ማለት ከ10% ቆንጆ እና 10,000 ላይክ ማለት በጣም ብዙ ነው ለምናምን። አያችሁ አሁን ጺሜ ታየች ላይ ታንሳብራት ዋው
የሆነ 10% ላይ በጣም እና ሰው ወደው የሆኑ ልጆችን የሆነ ጀብሎና የሚሰሩ ልጆችን ላይቫቸውን ቀየራቸው። ስነ ስርዓት አድርገን በ30 ቀን ውስጥ ቲክቶክ ቫይራል ወጥተው ህይወታቸው እንዲቀየር እናግዛቸዋለን ማለት ነው። ዝግጁ ናችሁ? አዎ። ዝግጁ ናችሁ? አዎ። ምናምን እና በቀን ብዙ ቪዲዮ ለቀቀ ምናምን። ከዛ ቲክቶክ ክሬቲቪቲ ነው ምንድን ነው ቲክቶክ አዋርድ ብቻ የሆነ አዋርድ ቲክቶክ አዋርድ ላይ ታጨ። እሱም ጥሩ እየሰራ ነው ለመናገር በቃ ቻለውን ሁሉ ነገር እያደረገ ደግሞ ይከፍለዋል ያወጣዋል። ብቻ ነው ሳስበው እሱ ራሱ ገባዋል ባይ ነው። ከዛ ደግሞ እሺ እንመለስ ደግሞ ወደ ዩቲናስ እንምጣ። 1 2 3 1 2 3 ታገሉ ምን አነሳሳሽ እንዲህ ለመሆን? እንደዚህ ለመሆን ምን አነሳሳሽ? ቲክቶክ ያለ ፍቅር ዩቲናስ ላይክ 5 ዓመት የሆናት ቲክቶክ ሲጀመር የነበረ ሴትዮ ናትና ሴትዮ ያልኩኝ ይቅርታ ወላሂ ልጅ ነበረችና ልጅ ናት። እኔ ፐርሰናሊ ከሱ እሷ ተመቸኛለች። እኔ እሷ ተመቸኝ ነው ለመናገር። አንደኛ ክሬቲቭ ናት እሷ። እንደዚህ እንትን አይደለም ወይ ምናምን አይደለም። ስራ ከሆነ በስራ ከሆነ አላ ለምሳሌ የሆነ ሰውዬ ይጠጣል፣ ያጨሳል፣ ይቀማል። ግን ጠዋት 2 ተኩል ላይ ቢሮ ገብቶ ስራውን በአግባቡ ሰርቶ ሰራተኞቹን እንትን ብሎ ከስተመሮቹን አስተናግዶ ወጥቶ በቃ ይጠጣል፣ ያጨሳል እንበል። በዚህ ሳይድ ደግሞ አለ የሆነ ሰውዬ ውጭ ላይ ከስተመሮቹ ሲመጡ በጣም የምወዳቸው እንዴት ነሽ ፒስ ነው አሁን ነው ምናምን ብላ ትቀባባለች። እንዴት ናችሁ በጣም የተመቻችሁ ምናምን እንዴት ነው ሰላም ነው ቤተሰብ ምናምን ጥሩ ሁሉ ሰላም ምናምን ጆካ የሚስዋላ ሁሉም ጓደኛ የሆነ ሰው ምናምን አይነት ሰው እንደዛ አይነት ሰው አለና ስራው ላይ ግን ትንሽ ደከም ያለ ሰው ቫይቡ እሱ ወጡ ኦኬ ምናምን በስራ ሰዓት ላጥ ብላ ትወጣና የሆነ ጀለሶቹ ጋር ምናምን እንዴት ናችሁ ወጥ ሰው ምናምን ጋብሲና አየ ችግር የለውም ምናምን በእኔ ነው ዛሬ ምናምን የሚያጫውኩ ሰው ማለት ነው። እና የሁለቱን ልዩነት እንደዛ ነው ያሰቡት። የዩቲናስ በስራ ከሆነ ስራ ላይክ ምንም ሺተዋን በቃ ምንም የሚያነካካን ነገር የለም ብዬ አስባለሁ። እንደኔ ማለት ነው። የሰራቻቸውን ስራዎች ግን አይታችኋቸዋል? የምድያቶቻቸዋል አሉ እንዴ? አይ በጣም ብዙ ነገር ሰርታለች ልጅቷ ነው። 1 2 3 1 2 3 ታገሉ አይ ነው ሴት ልጅ ናት፣ ሴንሲቲቭ ትሆናለች። አንዳንዴ ልትናደድ ምናምን ትችላለች። ሄት ኮሜንት ሲመጣ እኔም ቢሆን ማንም ይናደዳል። የሆነ ሰው መጥቶ ሲሰደብ ለምን አትናደድም? ትናደዳለህ። ሰዋዊ ባህሪ ያማችኋል እንዴ? ንቀቷ ምን እንዳደረግ ነው? ምን ልሸልመው? አላህ ምስክሬ ነው፣ የምሬ ነው። ምን ላድርግ? ልሸልመው? ምን ላድርግ? በጣም ነው ማመሰግነው አልኩኝ። ጎንበስ ራሱ በጣም ነው ማመሰግነው እሺ ብዬ ጃኔ እያወራችኝ ነበረ። ወደ እሷ ዞርኩኝ። ምን ጠብቃችሁ ነበር? ቆይ ምን እንዳደርግ ነበር? ቆይ ንቀቷ። አንቺ ብትጨፈለቂ አተኪኝ እሱን ድሮም ደሃሰል አይለፍልህ። 7 ወደፊት 7 ወደ ኋላ ቤተሰብ አይለፍልህ።
እንዴት ጨጓራዬን እርር እንዳደረጋችሁኝ አላህ ምስክሬ ነው። ሁላችሁ ምን ጠብ እሺ። ደግሞ የሆነው ደግሞ እኔ ባምቢን ቪዲዮ እንዲያርጌ እየቀረስኳት ነው። ከኋላ ሲነካኝ ዞር ብዬ አየሁት። አላየሁትም። ሲነካኝ ዞር ምን ላርግ? ሲነካኝ ምን ወዬ ብዬ ልጩ ምን እንዳደርግ ነው ንቀቷ። እንዲህ ብዬ ዞሬ ከዛ ተነስቷል። ስክሪንሻት ምናምን አርጋችኋል። ከዛ እዩ ስታዩ ምናምን እዩ ስታዩ እዩ አስተዩ ምን እሺ ጠራኝ። ወዬ የኔ ጌታ የኔ ፍቅር አንበሳዬ ልበለው። ምን ነበር የጠበቃችሁት? ምንድን ነው እንዲህ የሚያስብል ነገር? ኮራችበት። ለምንድን ነው የምኮራበት? ምን አደረገኛል? ሆነ አምሮብሻል እኮ ነው ያለኝ። ምን ላርግ? ዛሬ የሆነ ግም ሰው አለ ደግሞ የሆነ ሰው ቫይራል ስለወጣ ብቻ እሱ ስለማይታወቅ ያን አለመታወቅ ተጠቅሞ የሆነ ሰው ለማጥቃት የሚሞክር ደደብ ሰውም አለ። እነሱ ሰዎች ትንሽ ኢሞሽናል እያረጓት ስለሆነ ነው ብዬ አስባለሁ። ግን ልዩነቱ እንደ ፖይንት ከሆነ ይሄ ፐርሰናሊቲ ዋይዝ ከሆነ ለዩቲና ስንሰጣ ለአዶናይ እንሰጠዋለን። በስራ ከሆነ ግን ኖካፕ ምንም አንድ ሁለት የሌለው ነገር ዩቲና ሴት ቤስት ይገባታል ብዬ አስባለሁ። እኔ ግን እንደ ሀበሻ እንደ ኢትዮጵያ ብዙ ችግር ያለብኝ ብዙ ሀሳብ ያለብኝ ሰው ስለሆንኩ 50 ብር አውጥቼ ቮት ማድረግ አይመስለኝም ስላሉ ነው። እሱን አላውቅም ነበር። ያን ያህል ደደብ አይደለሁም። እናንተ ጥሩ ደደቦች ስለሆናችሁ ማድረግ ሰድባችሁ ሞክሬ ልፈልግ አይደለም፣ ግን ይህን ለማለት ያክል ነው። አጋጣሚ ካሜራዬን ስላበራው ነው የጀመርኩት ቪዲዮን። ይመቻችሁ። ጃስ በርል የሚሰራው ቪዲዮ ለዛ ነው ምንም ነገር የሌለው ቁም ነገር። ቻው